በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመክሲሞስ ስም የሚጠሩ ቅዱሳን ታሪክ። የሮሙ ንጉሥ ልጅ ቅዱስ መክሲሞስ። አባታቸው የሮም ንጉሥ ለወንዲኖስ ሃይማኖቱ የቀና እግዚአብሔርን የሚፈራ በእውነትም የቀና ፍርድን የሚፈርድ ነበር። ስለዚህም እግዚአብሔር ሁለት ቡሩክ የሆኑ ልጆችን ቅዱስ መክሲሞስንና ቅዱስ ዶማቴዎስን ሰጠው። እነርሱም ከታናሽነታቸው ጀምሮ በንጽሕና እንደ ቅዱሳን መላእክት ሆኑ። አባታቸው ትሕትናን፣ ፈሪሃ እግዚአብሔርን፣ ምግባርን፣ ሃይማኖትን እያስተማረ አሳድጓቸዋልና። መክሲሞስና ዲማቴዎስ በቤተ መንግሥት ውስጥ አብዝተው የሚጾሙና የሚጸልዩ በቀንና በሌሊትም የብሉይና የአዲስ መጻሕፍትን የሚያነቡ ሆኑ። ከዚህም በኋላ እነዚህ የንጉሥ ልጆች የሆኑ ሁለቱ ቅዱሳን ዓለምን ፍጹም ንቀው መነኑ። ገዳምም ይገቡ ዘንድ ተመካከሩና ሃይማኖታቸው የቀና እጅግ የከበሩ የ318ቱ ቅዱሳን አባቶቻችንን ወደ ተሰበሰቡባት ወደ ኒቅያ ሄደው ሊጸልዩ ዘንድ አባታቸውን በምክንያት አድርገው ለመኑት። ንጉሡ አባታቸውም ይህንን ነገር ከልጆቹ አንደበት በሰማ ጊዜ እጅግ ደስ ብሎት ከብዙ አገልጋዮችና ሰራዊት ጋር ሸኛቸው። መክሲሞስና ዲማቴዎስን ኒቅያ ደርሰው ከከበሩ ቦታዎች በረከትን ከተቀበሉ በኋላ ሰራዊቱን ጌቶች ሆይ እኛ ከዚህ ጥቂት መቆየት እንሻለን የሚል ጽሑፍ ጽፈው ለንጉሡ አባታቸው ላኩለት። ከዚህም በኋላ ቅዱስ መክሲሞስና ቅዱስ ዲማቴዎስ ለአንድ ጻድቅ መነኮስ የምንኩስና ሐሳባቸውን ገለጡለትና እንዲያመነኩሳቸው ለመኑት። ነገር ግን ያ መነኮስ ከንጉሡ አባታችሁ የተነሳ እኔ እፈራለሁ፣ ነገር ግን ወደ ሶርያ አገር ሂዱ፣ ስሙ አጋብዮስ የሚባል ደግ መነኮስ ታገኛላችሁ አላቸው። እነርሱም ይህንን ሲሰሙ ደስ ብሏቸው ምክሩን ተቀብለው ወደ ሶርያ ሄዱና አባ አጋብዮስን አግኝተው ሐሳባቸውን ገለጡለት። እርሱም በክብር ተቀብሎ የምንኩስና ልብስን አለበሳቸው። እርሱም እስካረፈበት ዕለት ድረስ አብረውት በተጋድሎ ኖሩ። አባ አጋብዮስም ከረፍቱ አስቀድሞ ያየውን ራእይ ለቅዱስ መክሲሞስና ለቅዱስ ዲማቴዎስ ነገራቸው። ታላቁ አባት አባ መቃርስ ወደ አባ አጋብዮስ እንደመጣና ልጆች መክሲሞስና ዲማቴዎስ ለእኔ ልጆች የሆኑ ዘንድ ወደ እኔ ወደ አስቄጥስ ገዳም እንዲመጡ ላካቸው አለኝ ብሎ ነገራቸው። ዳግመኛም እንዲህ አላቸው፣ ልጆች እኔ ይህን እጅግ የከበረ አባ መቃርስን በሥጋ አየው ዘንድ እመኝ ነበር። አሁን ግን እነሆ በመንፈስ አየሁት። እናንተም እኔ ከሞቱ በኋላ ወደ እርሱ ሂዱ። አባ አጋብዮስም ከሞተ ካረፈ በኋላ ቅዱስ መክሲሞስና ቅዱስ ዲማቴዎስ ወደ አባ መቃርስ ዘንድ አልሄዱም። በዚያው በሶርያ አገር በታላቅ ተጋድሎ ኖሩ እንጂ ሀብተ ፈውስም ተሰጣቸውና ሕሙማንን የሚፈውሱ ሆኑ። ዜናቸውም በአገሩ ሁሉ ተሰማ። በመርከብና በባህር ከሚነግዱ ነጋዴያን ዘንድ የመርከብ መዛቢያዎችን መስራት ተምረው ሰርተው እየሸጡ ከድካም ዋጋቸው በየጥቂቱ የሚመገቡና ለድሆችም ጦም አዳሪዎች የሚመጸውቱ ሆኑ። እግዚአብሔርም በእጃቸው ከሚሰሯቸው ድንቅ ድንቅ ታምራቶች የተነሳ የቅዱስ መክሲሞስንና የቅዱስ ዲማቴዎስን ስም ርኩሳን መናፍስት በሰሙ ጊዜ ከሰዎች ወጥተው ይሸሹ ነበር። ሰዎችም ያን ጊዜ በጌታችን ኃይል ይድናሉ። እጅግ ታላቅ የሆነ በጎዳና አጠገብ የሚኖር አንድ ትልቅ ከይሲ ነበር። ብዙዎችንም ሰዎች አጥፍቷል። የአገሪቱ ሰዎችም ወደ ከበሩ ቅዱስ መክሲሞስና ዲማቴዎስ መጥተው ከዚህ ከይሲ የታደጓቸው ዘንድ ለመኗቸው። አባ መክሲሞስም ክርታስ አንስቶ እንዲህ ብሎ ጻፈ። የብፁዕ መቃርስ አምላክ በሆነ መንፈስ ቅዱስም በለበሰ በአጋብዮስ አምላክ በያው እግዚአብሔር አካላዊ ቃል በጌታችን በኢየሱስ ክርስቶስ ስም ይህ ደብዳቤ ከዋሻው ደጅ ሲደርስ
አንተ ከዚህ ወጥተህ ሙት፣ የሰማይ ወፎችም ይብሉ ብሎ ጻፈና ለአንድ ሰው ሰጠው። ያ የአባ መክሲሞስን የጽሕፈት ደብዳቤ ያዘ ሰው ወደ አገሩ ሄዶ ዘንዶ ባለበት ደጃፍ ዋሻ ላይ አኖረው። ወዲያውም ዘንዶ ከዋሻው ወጥቶ ሞተ። የሰማይ ወፎችን በሉት። የአገሩ ሕዝብም ሁሉ ይህንን አይተው እጅግ አደነቁና እግዚአብሔርን አመሰገኑ። እግዚአብሔርም በእነዚህ ሁለት ቅዱሳን እጆች ብዙ አስገራሚ ታምራትን አደረገ። በአንዲት ዕለትም ከአባታቸው መኳንንቶች አንዱ ወደ ባህር ዳርቻ ደረሰ። ከመርከቦችም በአንደኛው መርከብ ላይ መክሲሞስንና ዲማቴዎስ የሚል ጽሑፍ ባየ ጊዜ መርከቡን ሹም ጠየቀው። የመርከቡም ሹም ማዕበል በተነሳ ጊዜ በጸሎታቸው ከመስጠም እግዚአብሔር እንዲያድነን እነዚህን ሁለት ወንድማማቾች ቅዱሳን ስማቸውን በመርከቤ ላይ ጻፉ አለው። መኮንኑም መልካቸው ምን ይመስላል አለውን። እርሱም የመልካቸውን ነገር ነገረው። መኮንኑም የንጉሡ ልጆች መሆናቸውን አውቆ ያንን ነጋዴ ወደ እነሱ ዘንድ ወሰደው። ንጉሡም የሁለቱን ቅዱሳን ነገር ነጋዴያን ጠየቀው። እርሱም ስለ ቅዱሳኑ የሚያውቀው ሁሉ የመልካቸውን ነገር ነገረው። ንጉሡም ልጆቹ እንደሆኑ ተረዳ። ከዚህ በኋላ እናታቸውንና እህታቸውን ወደ ልጆቹ ዘንድ ከብዙ ሰራዊት ጋር ላከ። ደርሰውም ባዩአቸው ጊዜ ጮኸው አለቀሱ። እናታቸውም ቅዱሳኑን ወደ አባታቸው ዘንድ እንዲሄዱ ለመነቻቸው። ቅዱሳንም ራሳችንን ለእግዚአብሔር አሳልፈን ሰጥተናልና ይህንን ማድረግ አይቻለንም አሏት። ነገር ግን ወደ ቤተ መንግሥትሽ ተመልሰሽ ሂጂ፣ አንቺም በአባታችንም እግዚአብሔር ከመከራ ሁሉ እንዲጠብቃችሁ እንጸልያለን ብለው አረጋጓትና ሸኟት። እርሷም ወደ ንጉሡ ባሏ በደረሰች ጊዜ የሆነ ሁሉ ነገረችው። እነርሱም ለሚስቱና ለባለሟሎቹ ሁሉ በዓለም ውስጥ ያለውን ክብር ሁሉ እንደ ሕልም ኃላፊ ጠፊ ነው፣ ልጆቼ ግን የሚያልፈውን መንግሥተ ሰማያት መርጠዋልና። እናትና አባቱ የቅዱስ መክሲሞስን ለሹመት መመረጥ በሰሙ ጊዜ እጅግ ደስ ብሏቸው የከበረ ቅዱስ መክሲሞስና ቅዱስ ዲማቴዎስን ወደ ሮሜ አገር ይልካቸው ዘንድ ከሶርያው አገረ ገዥ ደብዳቤ ጽፈው ከብዙ ሰራዊት ጋር ላኩ። ቅዱስ መክሲሞስና ቅዱስ ዲማቴዎስም ይህንን ነገር በሰሙ ጊዜ እጅግ አዘኑ። አባታቸው አጋቤዎስም የመከራቸውን አስታውሰው ልብሳቸውን ለወጡ። ተነስተውም ሸሽተው ወደ ኤርትራ ባህር ዳርቻ አካባቢ ሄዱ። ነገር ግን እነሱ ያሰቡትን የእግዚአብሔር ኃይል ወደ አባ መቃርስ አደረሳቸው። አባ መቃርስም በጸጋ የለመለሙ እነዚህ ሁለት ቅዱሳንን ባያቸው ጊዜ እጅግ ደስ ብሎት በክብር ተቀበላቸው። እነርሱም በምንኩስና ተጋድሎ ከእርሱ ዘንድ መኖር እንደሚፈልጉ ሲነግሩት ፈተናው ከባድ መሆኑን ነገራቸው። ከዚያም በኋላ ሰሌን መስራትን አስተማራቸውና ሰሌን የሚቆረጥበትን ወንዝ አሳያቸው። የእጅ ስራቸውንም ለሚሸጥላቸው ምግባቸውን ለሚያመጣላቸው አንድ ሕዝባዊ ሰው አምጥቶ አገናኛቸው። እነርሱም ከሰው ሳይገናኙ 3 ዓመት በታላቅ ተጋድሎ ኖሩ። ለ3 ዓመት ያክል ሳይጎበኙት በመቅረታቸው አባታቸው አባ መቃርስ በተጋድሎ መኖራቸውን አይቶ አደነቀ። ስራቸውም ይገልጥለት ዘንድ ወደ ጌታችን ለመነ። ጸሎቱንም በጨረሰ ጊዜ ከኋላ ተነስቶ ቅዱስ መክሲሞስና ቅዱስ ዲማቴዎስ ዘንድ ሄደ። እነርሱም በመምጣቱ ደስ ተሰኙበትና በዚያ ሌሊት አብረው አደሩ። ሌሊቱንም ለጸሎት በተነሱ ጊዜ የእሳት ሐብል ከቅዱስ መክሲሞስና ከቅዱስ ዲማቴዎስ አፍ ሲወጣ ወደ ሰማይም ሲያርግ ሰይጣናትን እንደ ዝንቦች ሲከቡት ነበር። ነገር ግን ቅዱሳን መላእክት በእሳት ሰይፍ ዝንቦቹን ሲቆርጧቸው አባ መቃርስ ተመለከተ። በነጋም ጊዜ አባ መቃርስ ጸልዩልኝ ብሏቸው ሊሄድ ሲነሳ አንተ ጸልይልን እንጂ ብለው ግድ አሉት። እነዚህም የከበሩ ቅዱሳን ተጋድሏቸውን በፈጸሙ ጊዜ በመጀመሪያ ቅዱስ መክሲሞስ ታመመ። አባ
መቃርስም መጥቶ ባጽናናው ጊዜ በዙሪያው ቅዱሳን ከበውት ተመለከተ። ነቢያት፣ ሐዋርያት፣ መጥምቁ ዮሐንስ፣ ንጉሥ ቆስጠንጢኖስ እነዚያንና ሌሎች በአባ መክሲሞስ ዙሪያ ተመለከታቸውና መክሲሞስ ሆይ የተመሰገንህ ነህ አለው። ቅዱስ ዲማቴዎስም ወዲያው በአባ መቃርስ ፊት ተንበርክኮ ከወንድሜ ጋር አርፍ ዘንድ ጸልይልኝ አለው። ቅዱስ መክሲሞስም ከተቀበረ በኋላ ቅዱስ ዲማቴዎስም ታመመ። አባ መቃርስም ወደ እርሱ ሲሄድ በመንገድ ላይ ሳለ አስቀድሞ በአባ መክሲሞስ የረፍቱ ጊዜ ያያቸው ቅዱሳን ሁሉ አሁንም መጥተው የቅዱስ ዲማቴዎስን ነፍስ በክብር ሲያሳርጉ ተመለከተ። አባ መቃርስም ከቅዱሳኑ ማረፊያ በደረሰ ጊዜ ቅዱስ ዲማቴዎስን አርፎ አገኘው። ወስዶም ከወንድሙ ጋር በአንድ መቃብር በክብር ቀበረው። የቅዱስ መክሲሞስ የረፍቱ ቀን በጥር 14 ነው። የቅዱስ ዲማቴዎስ ረፍቱ ግን ጥር 17 ነው። እጅግ የከበረ አባ መቃርስም ያን ቦታ በእነዚህ ሁለት ቅዱሳን ስም እንዲጠራ አዘዘ። እንዲሁም ደብረ በርሞስ ተብሎ እስከ ዛሬ የሚጠራ ሆነ። ቅዱስ መክሲሞስ ሰማዕት። ቅዱስ መክሲሞስ ማንፍዮስ፣ ፊቅጦርና ፊልጶስ ከተባሉ ሦስት ጓደኞቹ ጋር ሰማዕትነትን የተቀበለ ነው። ከአፍሪካ ሀገር የተገኙ እነዚህ ቅዱሳን ከሃዲው ንጉሥ በዳኪዎስ ዘመነ መንግሥት ሰማዕትነታቸውን የፈጸሙ ናቸው። በእነዚህም ከሃዲ ንጉሥ በዳኪዎስ ዘመን 7 ደቂቀ 372 ዓመት አንቀላፍተው የነቁት ከእነዚህ በሸሹ ጊዜ ነው። እርሱም እጅግ ክፉ ነበርና ንጉሡ ዳኪዎስም የክብር ባለቤት ጌታችንን ክዶ ጣዖት ማምለክና የክርስቲያኖችን ደም እንደ ውሃ ማፍሰስ በጀመረ ጊዜ እነዚህ ቅዱሳን መስተጋድላን የክርስቲያኖችን መከራ ሲያዩ እነርሱም ስለ ሃይማኖታቸው መከራ ሰማዕት ይሆኑ ዘንድ በምክር ተስማሙ። በአንድነትም ተሰብስበው ወደ ንጉሡ ዳኪዎስ ዘንድ በመሄድ እኛ በግልጽ በጌታችን በኢየሱስ ክርስቶስ የምናምን ክርስቲያኖች ነን፣ ለእርሱም እንሰግዳለን እናመልከዋለን አሉት። ከሃዲው ንጉሥ ዳኪዎስም ይህንን ቃል ከቅዱሳኑ በሰማ ጊዜ እጅግ ተቆጣ። ወስደውም በጅራፍ ታላቅ ግርፋት እንዲገርፏቸው አዘዘ። ዳግመኛ በእሳት የጋሉ የብረት በትሮች ወስደው እንዲደበድቧቸው አዘዘ። እንዳዘዘውም በእሳት በጋሉ በትሮች ደበደቧቸው። ከዚህ በኋላ በበርኖስ እላቂ ጨርቅ ከመጻጻና ከጨው ነክረው ቁስላቸውን አሿቸው። ሰማዕቱም በዚህ እጅግ ተሰቃዩ። ነገር ግን አሁንም የንጉሡን ትእዛዝ ባልፈጸሙ ጊዜ ስቃዩን ፈርተው ከእምነታቸው ፈቀቅ እንዳይሉ ተመልክቶ ንጉሡ ቁጣን በማብዛት ጽኑ በሆኑ ልዩ ልዩ ስቃይ አሰቃያቸው። ሕዝቡም የሰማዕትነትን ትዕግስታቸውን አይተው እኛ በእነዚህ ቅዱሳን አምላክ አምነናል እያሉ በጌታቸው እየታመኑ በሰማዕትነት አረፉ። ዳኪዎስም በመጨረሻ ኅዳር 1 ቀን የእነዚህን ቅዱሳን ራሶቻቸውን በሰይፍ አስቆርጧቸውና የሰማዕትነት ፍጻሜ ሆነ። አባ መክስያሞስ ጻድቅ። ይህ ቅዱስ ስለ ጳውሎስ ሳምሳጢ የክህደት ትምህርት ምህላ እንዲያዝ ወደ አገራችን ኢትዮጵያን ወባ አገሮች ሁሉ መልእክትን የላኩት 15ኛው የእስክንድርያ ሊቀ ጳጳስ ናቸው። አባ መክሲሞስ ምግባረ ሃይማኖታቸው የቀና በቅድስና ሕይወታቸው የታወቁ ናቸው። ጌታችንም ልመናቸውንና ያስያዙትን ምህላ ሰምቶ ጳውሎስ ሳምሳጢንን ወዲያው አጠፋው። የረከሰች ሃይማኖቱንም ካለም ጠፋ። በዚህ አባት ዘመን ሰይጣን ያደረበት ማኒ የሚባል ራሱ የእውነት መንፈስ ጰራቅሊጦስ እኔ ነኝ የሚል ክፉ ከሃዲ ተነሳና እስከ ሶርያ ምድር መጣ።
በዚህም አባት ዘመን ሰይጣን ያደረበት ማን የሚባል ራሱ የእውነት መንፈስ ጳራቅሊጦስ እኔ ነኝ የሚል ክፉ ከሃዲ ተነሳና እስከ ሶርያ ምድር መጣ። ነገር ግን ኤጲስቆጶስ አኬላዎስ ተከራክሮት አሳፍሮትና ስህተቱን ገልጦበት ከአገሩ አባረረው። እኔም ተመልሶ ወደ ፋርስ በመሄድ አሁንም ራሱን ነቢይ ነኝ ብሎ ማስተማር ጀመረ። ነገር ግን የፋርሱ ንጉሥ ከሁለት ሰንጥቆ ገደለው። ተከታዮቹም 200 ሰዎች ዘቅዝቆ እስከ ወገባቸው በምድር ውስጥ ተከላቸውና እነሆ ከሰው አትክልትን ተከሉ አለ። የከበረ አባ መክሲሞስም ምዕመናንን በድርሳናትና በተግሳጽ በመጠበቅ በሃይማኖት ሲያጽናናቸው ከኖረ በኋላ ሚያዝያ 14 ቀን በሰላም አረፈ። እግዚአብሔር አምላክ ከቅዱሳኑ በረከት ጸጋ ክብርን ያድለን ለዘላለሙ አሜን።